ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። የአብይ አህመድ ምርጫ ከተካሄደ ሶስተኛ ቀኑን ይዟል። የአፍሪካ ህብረትና ኢጋድ ምርጫውን በተመለከተ አድናቆታቸውን የገለጹበትን መግለጫ አውጥተዋል። የኢትዮጵያ የሰብአዊ መብት ኮሚሽን አካታች ዲሞክራሲያዊ ሲል ገልጾታል። ምርጫውን በዓለም መድረክ ኢትዮጵያን መሳቂያ መሳለቂያ ያደረጋትን ምርጫ እነዚህ ተቋማት በዚህ መልኩ አድናቆታቸውንና ድጋፋቸውን መስጠታቸውን የአማራ ፋኖ ብሔራዊ ንቅናቄ በማውገዝ ተቋማቱ በአስቸኳይ መግለጫቸውን እንዲፈትሹ ጥሪ አድርጓል። የዲሞክራሲ ደረጃዎችን ዝቅተኛውን እንኳን ማሟላት ያልቻለ ምርጫ ነው የተካሄደው በማለት የአማራ ፋኖ ብሔራዊ ንቅናቄ ለአፍሪካ ህብረት ዋና ጸሐፊ የተቃውሞ ደብዳቤ ልኳል። በወቅታዊ የኢትዮጵያ ጉዳይ ላይ በማተኮር ከፖለቲከኛ መምህርና ደራሲ አበበ አካሉ ጋር ቆይታ እናደርጋለን። በጣም ነው ማመሰግነው አቶ አበበ አካሉ። ብዙ ነገሮችን እናነሳለን። በተለይ ከምርጫው ጋር በተያያዘ የአርሲውንም ጉዳይ እንዲሁ በስፋት የምንመለከተው ይሆናል። እንዴት ስትከታተለው ቆየ? በአርሲ የማያባራ በየጊዜው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች የሚገደሉበት፣ ቤታቸው የሚቃጠልበት፣ ከፍተኛ ሰብአዊ ቀውስ የተከሰተበት አደጋ ማቆሚያ መፍትሄ የጠፋበት ጉዳይ ሆኗል። ምንድነው ኢትዮጵያ ውስጥ በተለይ አርሲ ምድር ላይ የሆነ ያለ? መሳይ እንግዲህ እንደምናየው ላለፉት 4-5 ዓመታት የአርሲ ምድር አኬልዳማ ሆኗል። የንጹሃን ዜጎች ደም መፍሰሻ፣ በሃይማኖት ተለይተው የኢትዮጵያ ኦርቶዶክስ ሃይማኖት ተከታዮች የሚገደሉበት የሚጨፈጨፉበት፣ ደማቸው ደመከልብ የሚሆኑበት በጣም በሚያሳዝን መልኩ በእውነት እንዴት ነው መንግስት ባለበት ሀገር ላይ ሰዎች በማንነታቸው በሃይማኖታቸው የሚጨፈጨፉበት ዘመን? ባለፈው በህወሓት ዘመን በጣም ብዙም ስንኮንን የነበረው የዘር ፖለቲካው ነው፣ በዘር ተጋደል ነው። አሁን እኮ እድሜ ለዶክተር አብይ አህመድ አሁን ደግሞ እሳቸው አመጡና ከሃይማኖት ጋር አላትመው ሰዎች በሃይማኖታቸው ይጨፈጨፋሉ፣ ይገደላሉ። እዚህ የምስራቅ አርሲ የጭፍጨፋ ጉዳይ በጣም የሚያሳስብ እጅግ በጣም የሚዘገንን ማውገዝ ብቻ አይደለም። የኢትዮጵያ ህዝብ ዝምታው ጨዋ ስለሆነ ነው ዝም ያለው። ሌሎች ሀገር ላይ እኮ ትንሽ ነገር ተፈጠረ ተብሎ ይወጣል። ታውቃለህ ምን ያክል የህዝብ ብዛት ምን ያክል ተከታይ እንዳላት? ጨዋ ስለሆነ ሀገሩን ስለሚያከብር ጸብና ረብሽ እንዲነሳ ስለማይፈልግ እንጂ ይሄ ምዕመን ሆ ብሎ ቢነሳ የት ነው እሱ የዶክተር አብይ አህመድ መንግስት መግቢያው የት ነው የሚሆነው? 4 ኪሎም አይደለም ሌላውን ምድር አይደብቀውም። አዲሱም ቤተ መንግስት ዋሻ ውስጥ ቢሆን እንኳን አይደብቀውም። በጣም ነው የሚያሳዝነው። እንዴት ነው ለሰው ልጆት ይሄን ያክል የማናስበው? ምንድነው የእሳቸው መንግስት ለምንድን ነው ይሄን ያክል ህዝብ የሚያስጨፈጭፈው? ምንድነው ችግሩ የሚባለው ነገር ሲነሳ አይታወቅም። አርሲ ላይ የተፈጠረው ነገር ዛሬ አይደለም። ከ2015 ዓ.ም ጀምሮ በጣም በርካታ ህዝብ አርሲ ላይ ተጨፍጭፏል፣ አልቋል። ይባስ ብሎ ቤተክርስቲያን እስከ ማቃጠል ድረስ ምዕመናኑ ጽላቱን ይዘው እስከሚሰደዱ ድረስ በዚህ ዘመን ልክ እንደነ የወዲት ጉዲት እንደነ ግራኝ መሐመድ ዘመን ይሄን ያክል ስደት እስከሚገጥማቸው ድረስ ተሰደዱ። እነኚህ ሰዎች ከራሳቸው ቤት ከራሳቸው ኑሮ ካለቁት ወንድሞቻቸውና እህቶቻቸው በላይ የሚያመልኩበትን ጽላት ይዘው ተሰደዱ። በእውነት ምን ያክል የጸና እምነት አቋም እንዳላቸው እኔ በጣም አደንቃለሁ። በዚህ ደረጃ ቤተክርስቲያን ስደት ሲገጥማት የዶክተር አብይ አህመድ መንግስት 4 ኪሎ ቤተ መንግስቱ ላይ አለ ወይ? ይህ ሁሉ ሲፈጠር እስከዛሬ ድረስ ምን ይሰራል? አርሲ እኮ 200 ምናምን ኪሎ ሜትር እኮ ነው ከአዲስ አበባ። በዚህ ደረጃ ይሄን ያክል ፍጅት ባለፉት 5 ዓመታት ሲፈጠር ምንድነው ሀይባ ያጣው? ምንድነው ይሄን ማቆም ያልተቻለው? ምንድነው ችግሩ? የመንግስት እጅ ካለበት መንግስት የራሱን ጓዳ ይፈትሽ። ነገር ግን በዚህ ደረጃ ንጹሃን ዜጎች ሲጨፈጨፉ ይታይ ያሳዝናል። አቶ አበበ ሰሞኑን በዚህ ጉዳይ ላይ ሰፋ ያሉ ዝግጅቶችን ስንሰራም ነበረ። ከአካባቢው ነዋሪዎችን አነጋግረናል። የችግሩ ስር ምንድነው? በስልጣን ያለው አገዛዝ እንግዲህ እጁ እንዳለበት የሚያሳዩ መረጃዎች በስፋት ይወጣሉ። እጁ እንኳን የለበትም ቢባል እንዴት ዜጎችን ከሞት መታደግ አቃተው? ተደጋጋሚ ተመሳሳይ ቦታ እንዲህ አይነት ነገር ተደጋግሞ ሲመጣ መንግስት የሚባለው አካል ለምን አስፈለገ ታዲያ? ባይኖርስ መንግስት ሰውን መታደግ ካልቻለ፣ ህይወት እንዳይጠፋ ማድረግ ካልቻለ፣ ህግና ስርዓት ማስከበር ካልቻለ መንግስት የሚባለው ነገር አስፈላጊነቱ ምንድነው የሚለውን በጣም መሰረታዊና ተራ ጥያቄ እንድናነሳ የሚያስገድድ ነው። ዛሬ ደግሞ ለቅሶ ቀምቷል። የአብይ አህመድ አገዛዝ ለቅሶ በመቀማት አዛኝ ቅቤ አንጓች ሆኖ ነው የመጣው። ሌሎችን ተጠያቂ ያደረገበትን መግለጫ አውጥቷል። ስለ ምርጫው ሀተታም ከዘረዘረ በኋላ በዚህ ጉዳይ ላይ ምርጫውን ለማደናቀፍ የተደረገ ሙከራ ሲል ነው የአርሲውን ክስተት የገለጸው። ከግድያው ባልተናነሰ የአብይ አህመድ አገዛዝ ያወጣው መግለጫ የተጎጂዎችን ቅስም የሰበረ ነው ማለት እንችላለን። ጅራፍ ራሱ ገርፎ ራሱ ያለቅሳልን ነው የሚያስተርተው የዛሬው የአብይ መግለጫ።
ጠቅላይ ሚኒስትሩ ኦፊስ ያወጣው እንትን ዛሬ ጽንፈኛው ቡድን ከዚህ ጋር ተመሳጥሮ ምርጫው ነው ኢትዮጵያ ህዝብ ነው ይበልጠው። ምርጫው እኮ የሚያስፈልገው ህዝብ ለመምራት ነው። የሚመርጠው ህዝብ እኮ ነው ምርጫውን እኮ የሚያካሂደው። ምርጫውን ከሀዘን ላይ ተነስተው የ10 ዓመት ህፃን ልጅ ሞቶባቸው ሳይቀብሩ ምናምን ተብሎ ዳንኤል ክብረት ደግሞ ሲያካብዱ በጥርሱ አንድ አካል ጉዳተኛ 2 እጅ የሌለውን አካል ጉዳተኛ በጥርሱ ካርዱና ሲዘው ሲያሰጡት የነበሩ አካላት ዛሬ እንዴት ነው የአርሲ ጉዳይ? በጣም ደግሞ የሚያሳዝን እኮ በምርጫው ዋዜማ እኮ ነው ይሄ ሁሉ ህዝብ ያለቀው። እሁድ ዕለት ነው ሁሉ ያስበልቀው። መቼ ነው ምርጫ የሚደረገው? ሰኞ ጠዋት። በዚህ ደረጃ ጥበቃ ማድረግ ስላልተቻለ ነው ወይ ይሄ ሁሉ ህዝብ ያለቀው? እሱን ወደፊት ታሪክ ይፈርደዋል። ታሪክ ብቻ አይደለም እኛም እንፈራርደዋል። የሚገርም በህይወት እስካለም ድረስ የኢትዮጵያም ህዝብ ለፍርድ ያቆማል ሰዎችን። ይሄ መንግስትም የሚጠየቅበት ጊዜ ቅርብ ነው የሚሆነው በዚህ አይነት ሁኔታ ውስጥ። ከዚህ አንጻር እኔ በእውነት ነው የምልህ እንዴት ነው ንጹሐን ዜጎች በገዛ ሀገራቸው ምንም የማያውቁ ምስኪን ሰዎች በዚህ ደረጃ ሲጨፈጨፉ? ምንድን ነው ጽንፈኛው ነው ምናምን ኦነግ ሸኔ የሚባለው ነገር የሆነ መንፈስ ይመስላል እኮ። የቱ ነው ሸኔ? የኦሮሞ ነጻነት ሰራዊት ኦነሰ ያወጣውን መግለጫ ታውቃለህ? እኛን አይመለከትም ብሏል ወይ ለራሱ ንጹህ አድርጓል። ማን ነው ሸኔ? መንግስት የሚያውቀው የተለየ ሸኔ ካለ ይንገረው ለህዝቡ። ሁሌ ሸኔ ነው የሚባለው ምንድን ነው እሱ? ይህን ያክል ድብቅብቅ የሆነው ነገርና የሰው ደም ይጮሃል። በክፉ የወደቀ ደም ሁሉ ይጮሃል፣ ወደ እግዚአብሔር ይጮሃል። መጽሐፍ ቅዱስም ይነግረናል ይጮሃል ደሙ። በዚህም አይቀጥልም ይሄ ጉዳይ። ህዝብ ይነሳል፣ ህዝብ ይጮሃል፣ ህዝብ ያምጻል። እስከ መቼ ድረስ ነው እንደዚህ የሚገደለው? በቃኝ እኮ ያለ ህዝብ አንድ ቀን እንዴ ቻለ እኮ የኢትዮጵያ ህዝብ። ምን አልቻለም? ያልቻለው ነገር አለ በዚህ 8 ዓመት ውስጥ? እንደ መርግ የከበደው ነገር እኮ ሁሉ ይችላል። የዶክተር አብይ አህመድ መንግስት ይሄንን የራሱን ስልጣን ማርዘም ከፈለገ ይሄንን የአርሲን እንባ የሚታበስበትን እርምጃ ቢወስዱ፣ ከዚህ በኋላ አርሲ ውስጥ ቅጠል ኮሽ ቢል በዚህ ደረጃ ምዕመን ከተገደለ በእውነት ነው የሚል የኢትዮጵያ ህዝብ መቆሚያ የለውም። እያየን ያለነው እንቅስቃሴም ጥሩ አይደለም። ስማ አርሰናል ዋንጫ የበላበትን ለማክበር እዚህ አርሰናል ደጋፊ ምናምን አንዳንድ አርቲስት ነኝ የሚሉ ሹሩባቸውን ሰርተው የሚያረብዱ ሰዎች እየሞከሩ ነው። ኤኒዌይ ዛሬ ሶሻል ሚዲያው ላይ እያስቀሩት መጥተዋል። በጣም ብዙ አርቲስቶች የተባረኩ ይሁኑ እነኛ አርቲስቶች ኖ ብለዋል። ይህን ያክል ህዝብ አርሲ ላይ እየጮኸ አርሴናልን እዚህ ከእንግሊዝ አምጥተህ ለማክበር መሞከር ውርደት ነው። የመጨረሻ ተራ ሰዎች ነን እኛ። በሰው ልጅ ነፍስ ምንቀልድ። አንተ ያለበት እኮ አሜሪካን የአንድ ዜጋ እኮ ሞት ያስጨንቃቸዋል እኮ በዛ ደረጃ። እነኚህ በሃይማኖታቸው ተለይተው የሚገደሉ የአርሲ ኦርቶዶክስ ቤተክርስቲያን ምዕመናን አገልጋዮች በጣም ነው የምናዝነው። ይሄ የአርሲ ህዝብ ጉዳይ አይደለም፣ ወይም ይሄ አርሲ ውስጥ ያለው የኦሮሞ ህዝብ ጉዳይ አይደለም። ጥቂት የስርዓቱ አምባገኖች ከስርዓቱ ጋር የተሞዳመዱ ዘረኞች የፈጠሩ ችግር ነው። ክርስቲያኑን ጠርጎ ማውጣት የሚፈልጉ ሰዎች ናቸውና የኦሮሞ ኦርቶዶክስ እኮ በጣም ጥብቅ ነው እና ያለን እኮ አዲስ አበባ ዙሪያ ነው፣ ሸዋ ነው እኮ ያለ ነው። አርሲም ላይ ቢሆን እኮ በርካታ የኦሮሞ ኦርቶዶክሶች እኮ የተገደሉ ነው ያሉት። እኔ እምነትን በዚህ ደረጃ ለይቶ የሚገል አካል ማን ነው? እሱ የት ነው ያለው? እሱ የለም ወይ? መንግስት ምን ይሰራ? የማንን ጎፈሬ ያበጥራል? የኦሮሚያ ክልላዊ መንግስት ኃይሉ አዱኛ ትናንትና ወጥተው የሚናገሩት ነገር ሸኔ ነው። የት ነው ያለው ሸኔ? አጥፍተነዋል ብለው የለ እንዴ? ጨርሰናቸዋል የሉም ያሉትን ሸኔ ከየት መጣ? ሸኔ በየቀኑ እንደ እንጉዳይ ብቅ ሲል ነው እንደሚያድረው። ለምን ታማኛለህ? ይሄ ምክንያት እኮ ነው ህዝብን እየጎዳ ያለውና በተለይ በዚህ በሰለጠነ ዘመን ላይ የሰው ልጅ በእምነቱ በዚህ ደረጃ ሊጨፈጨፍ አይገባም። አልበዛም እንዴ? ቋቅ አይልም እንዴ? እንዴት ነው ሰው ህዝቡን ቋቅም አይለው? በዛ እኮ የኢትዮጵያ ህዝብ ጫንቃ ምን ነገር ይሸከም? አይበቃም እንዴ? ከዚህ በላይ ዶክተር አብይ ለራሳቸው ስልጣን ሲሉ ማደርና መዋል ከፈለጉ ስልጣናቸው ላይ ይህን ጉዳይ በአስቸኳይ ማቆም እንዳለባቸው እንደው እዚህ ላይ ሀቅ አቁም መነጋገሩ የበለጠ መፍትሄ እንዲገኝ ያደርጋል። አብይ አህመድ ወደ ስልጣን ላይ ከመጣ ጀምሮ በግልጽ በመጽሐፉ የሚያስቀምጠው በተለያዩ ባለስልጣናቱም አላማውን፣ እቅዱን፣ ራዕዩን እንደተናገረው የነዚህ ነባር እምነቶች መኖር የብልጽግና እንቅፋት ናቸው። ስለዚህ እነዚህን ማዳከም ወደፊት በሰፊው የምንሰራው ጉዳይ ነው። አንድ ወቅት ላይ በገና በዓል ዋዜማ ባስተላለፈው ግልጽ መልእክትም ከዚህም ያቆመን የለም፣ ጫጫታ ቢመጣም ጫጫታውን ተቋቁመን እንቅፋቶችን ጠራርገን እናስወግዳለን ብሏል። እንቅፋቶች የሚላቸው ጎታች ናቸው፣ ኋላ ቀር ናቸው፣ ዘመኑን አይመጥኑም የሚላቸው የኢትዮጵያን ነባር ሃይማኖቶችን ነው። ስለዚህ ከአብይ አህመድ መፍትሄ መጠበቅ እንዴት ይቻላል? እቃውን ከሰረቀ ሰው ጋር እቃን መፈለግ እንዴት ይቻላል? አብይ አህመድ ይህን ጉዳይ ፈልገዋል። ዋና በስልጣን ላይ የሚቆይበትም ይህን ተልዕኮ ለማስፈጸም እንደሆነ እየታወቀ እንዴት ነው ከአብይ አህመድ መፍትሄ የሚጠበቀው? ለማንኛውም ምንድን ነው መደረግ ያለበት? ቤተ ክህነትም ቤተ መንግስትም አንድ አይነት አቋም ላይ ነው ያሉት። ዝምታን ወይም ደግሞ በሌሎች ላይ ማላከክን ነው እንደ መፍትሄ እየወሰዱ ያሉት። ስለዚህ ምን ይደረግ? እጅን አጣጥፎ ሞትን ከመጠበቅ ሰው በተለይ ደግሞ መሬት ላይ ያለው በአርሲ የሚኖረው ህዝበ ክርስቲያን ምን ማድረግ አለበት? ትናንትና አንድ ሚዲያ ላይ ኢንተርቪው አድርጌ ነበርና እኔ እዛ አካባቢ ያለውን ህዝብ ምዕመኑን መንግስት በታጠቁ ኃይሎች በጸጥታ ኃይሎች ማስጠበቅ ካልቻለ ህዝቡን ማስታጠቅ ነው። ህዝቡ
ታጥቆ የሚመጣበት ይኸውልህ መንግስትም ይሄን ጠላት ለይቶ የማያውቀው ከሆነ ያ ኢኖሰንት የሆነ ህዝብ መገደል የለበትምና አቶ አበበ መንግስት ነው ከዚህ ጀርባ ያለው እየተባለ መንግስት የሚያስታጥቀው ማንን ነው? ይሄንን እንትን አልሞግትም። መንግስት ውስጥ ያሉ አካላት ሊኖሩ ይችላሉ ይሄንን የሚደግፉ ምንም ጥርጥር የለውም። ይሄንን ገልጦ ማውጣት የመንግስት ኃላፊነት ነው። በነገራችን ላይ አቶ አበበ በግልጽ የሽመልስ አብዲሳ አስተዳደር እነዚህ ሁለት ነባር እምነቶች ናቸው እያሉ አቋማቸውን እየገለጹ የአብይ አህመድ መደመር መጽሐፍ ላይ በትክክልም ኦርቶዶክስንና እስልምናን እንቅፋቶች ናቸው ጎታች ናቸው እያሉ አብይ አህመድ በግልጽ ለሃይማኖት አባቶች ቤተክርስቲያን እያስታጠቀች ገዳማት አብያተ ክርስቲያናት ምሽግ ሆነዋል እያለም እነሱን ለመምታት ከዚህ በፊትም የተናገረውን እናስታውሳለን። በግልጽ እያደረገው ማድረጉን በማስረጃ ማስደገፍ እየተቻለ ከዚህም በላይ ዜጎችን ከሞት መታደግ የማይችልበት ሁኔታ ዋና ዓላማው ጉዳዩን ስለሚፈልገው እያደረገ መንግስት ሳይሆን ውስጥ ያሉ ጉዳዩን የሚፈልጉት ነው የሚለው ሽሽት ለምን አስፈለገ ነው ጥያቄው። ለምን እንሸሸዋለን? ለምን ፊት ለፊት አንጋፈጠውም? እኔ በኢትዮጵያ ፖለቲካ ውስጥ የምሸሸው ነገር የለም። ሞት እንኳን ቢመጣ ልጋፈጠው ዝግጁ ነኝ። ከአንተ ጋር በዚህ ክሪቲካል በርኒንግ ሹ ሆነ ጉዳይ ላይ የምናገረው እኔ በሰው ልጅ ህይወት ሞት ቀልድ አላውቅም። ሞት ከባድ ነገር ነው። ሞት የመጨረሻ እንቅልፍ ነው። ሰው በተፈጥሮ ሞት ይሙት፣ እግዚአብሔር የእድሜ ዘመኑን ቆጥሮለት። ከዚህ ውጪ ማንም ግን እየተነሳ ውድ የሆነውን የእግዚአብሔር ነፍስ ውድ የሆነውን የእግዚአብሔር ሰው ሲገል ያመኛል። ለዚህ ነው ከአንተ ጋር የምሞግተው። ይሄ መንግስት ለምንድን ነው እሱ ነባር እምነቶችን እስልምናም ክርስትናውም ዘመን ተሻግሮ መጥተው ይህችን ሀገር ለዛሬ አብቅተውታል። ዛሬ ዶክተር አብይ አህመድ ስልጣን ላይ ቁጭ ብሎ የሚመሯት ሀገር የነኚህ የእምነት ተቋማት ትሩፋትም ጭምር ናት። ኢትዮጵያ ኦርቶዶክስ፣ ኢትዮጵያ እስልምና ዘመን አሻግረው ይህችን ሀገር እዚህ አምጥተዋታል። አቻችለው ህዝቡን መርተው አየህ በሃይማኖት ሰብከው በመንግስት ላይ እንዳያምፁ ብዙ ነገሩን ለእግዚአብሔር እንዲተው አድርገው አምጥተዋታል። ዶክተር አብይ አህመድ ይሄንን አምነው የማይቀበሉና ይህችን ሀገር የማያስተዳድሩ ከሆነ ከጎናቸው ያገኙታል። ማንም ሰው እኮ ሲሞት ዝም ብሎ አይሞትም፣ ቢያንስ ይፈራገጣል እኮ። ስለዚህ ለእሳቸው ማገዛዝ ጥሩ አይደለም። ከዚህ አንጻር እነኚህን ነባር እምነቶች መግፋት ተገቢ አይደለም። በቃ ሀገር አሻግረዋል እኮ እነሱ ራሳቸው እኮ አገር ናቸው። ኢትዮጵያ ኦርቶዶክስ አገር ናት። የኢትዮጵያ እስልምና አገር እኮ ነው። አንዱ የአገርነት መለኪያው ሰዎች በራሳቸው እምነት፣ በራሳቸው ባህል፣ በራሳቸው ወግ ሲቆሙ እኮ ነው። ይሄን ማድረግ ካልተቻለ የሚመራውን መንግስት የህዝቡን እምነት ባህል ማክበር የማይችል ከሆነ ማን ነው የሚመራው? እምነቱን ታከብርልታል እኮ መንግስት ስትሆን። እኔ ኢትዮጵያ በታሪኳ እንደ ብልጽግና አይነት መንግስት ገጥሟት አያውቅም። ወደፊትም ከብልጽግና በኋላ እኛ እንኳን ከዚህ ዓለም ስንለይ ልጆቻችን የተሻለ መንግስት ይኖረዋል እንጂ እንደ ብልጽግና አይነት መንግስት ይኖራል ብዬ አልገምትም። እኔ እጅግ ነው የሚያሳዝነው በእውነት። ይሄንን ደባብሰ ማለፍ አትችልም። ስልጣንም ያልፋል፣ ህይወትም ያልፋል፣ ስማ ማንም ያልፋል። እንደ ምንድን ነው ይሄን ያክል በዚህ ደረጃ ዜጎች ይሄን ያክል ሲጨፈጨፉ፣ ሲገደሉ፣ ሲታረዱ ከዚህ በላይ የሚቀፍና የሚዘገን ነገር አለ እንዴ? ይሄ ያልከበደው መንግስት ማን ነው የሚመራው? ቁጥራችን እንዲቀንስ ከተፈለገ ለምን በሌላ መርዝ አይፈጁንም? በዚህ ደረጃ ከሚያገዳድሉ እነኚህ ነባር እምነቶች የኢትዮጵያ ትልቅ ቅርስ ናቸው። እስልምናውም ክርስትናውም እነኚህ ናቸው። መንግስታት ሲቀያየሩ ጭምር ያልተቀያየሩ እምነቶች ናቸው። እነኚህን ይዞ መጓዝ የማይችል መንግስት መቼም ቢሆን ረዥም ዓመት አይገዛም፣ እነግርሃለሁ። አሁን እንግዲህ የአርሲውን ጉዳይ የተለመደ መግለጫ፣ የተለመደ ማላከክና ማሳበብ ነው ከአገዛዙ የሚታዩ። ትክክለኛውን የችግሩን ምንጭ ህብረተሰቡ በደንብ ይረዳዋል። ወለጋ ለምንድን ነው የንጹሃን ዜጎች ሞት የቀነሰው? ለምንድን ነው መፈናቀል የቀነሰው ለሚለው መፍትሄው ስለተገኘ ነው። መፍትሄውን አግኝተውታል። የነብርን ጭራ ይዘውታል። አርሲም ተመሳሳይ የሆነ ውሳኔና እርምጃ ካልተወሰደ በስተቀረ በዚህ አገዛዝ ስር መፍትሄ ይገኛል፣ ሞት ይቀራል ብሎ ማሰብ የዋህነት ብቻ ሳይሆን መሬት ላይ ካለው ነባራዊ ሁኔታ ጋር ፈጽሞ የራቀና ባይተዋር የሆነ ሰው አስተያየት ነው የሚሆነው። ለማንኛውም ሁለት መግለጫዎችን ወግና አንሳ። ከመስቀል አደባባይ ከኢዜማ ቢሮና ከቤተ መንግስት ከጠቅላይ ሚኒስትሩ ጽህፈት ቤት የወጡት ሁለት መግለጫዎች፣ ሁለቱ መግለጫዎች እጅና ጓንት ናቸው። ኢዜማ የሚባለው የአብይ አህመድ አጃቢ በመሆን እየሰራ እያገለገለ ያለ ራሱን ተቋሚ እያለ የሚጠራ በተግባር ግን አጃቢና ምንጣፍ ጎታች የሆነ ፓርቲ ያወጣውን መግለጫ ስመለከት ምን ማለት እንደሚቻልም ግራ የሚያጋባ ጉዳይ ነው። ዳኛ ሆኖ ሁሉንም የሚወቅስበት፣ ፈራጅ ሆኖ የሚበይንበት፣ ስለ ምርጫው አገም ጠቀም የሆነ መንግስትንም ሳሳ ባለመልኩ ይወቅስና ነገር ግን ሌሎችንም ደግሞ ክፉኛ የሚተችበት፣ ሶስተኛ መንገድ ላይ ቆሞ ፍርድ ድምዳሜ የሚሰጥ እጅግ አሳፋሪ የሆነ መግለጫ ያወጣ ፓርቲ ነው። ብልጽግና እንደተለመደው የምርጫውን ስኬታማነት የአብይ አህመድን ንግግር በጽሁፍ ያየንበትን መግለጫ አውጥቷል። እንዴት አያቸው ሁለቱን መግለጫዎች አቶ አበበ? የኢዜማን መግለጫ ጥብዬ በሆነ እንትን ላይ ነው ሶሻል ሚዲያ ላይ ገብቼ ሳይ ያየሁትና አሁን አንተ ስነግረኝ ነው ያሳወስኩት። ተቃዋሚ ፓርቲዎችንም መንግስትን እንዳልከው
ተከስሶ ወቅሷል፣ የውጭው ሚዲያ ወቅሰዋል ምናምንና ለምንድን ነው ለምርጫው መግለጫ ይሄን ያክል የሚቸኩሉ? ገዢው ፓርቲ ያደረገው ነገር የለም ወይ? ኢዜማ ቃል ተገብቶለት አዲስ አበባ ላይ 2 መቀመጫ ንገረኝ ካልከኝ ደቡብ ላይ ወደ 4-5ቱ በተለይ የዛይሴና የአማሮ ኬሌና ጎፋ ላይ 1 ምርጫ ጣቢያ ኦይዳ የሚባል ምርጫ ጣቢያ ህዝቡ በትግል መረጠበት ነው። ያ ህዝብ ለኔ ጀግና ነው። ያን ህዝብም ስለማቅ ነው። ስፔሻሊ ዘይሴ ላይ ያ ህዝብ ለኢትዮጵያ ህዝብ ሁሉ አርአያ የሚሆን ህዝብ ነው። ተጋድሎ ነው ያሸነፈው። ኢዜማ አሸነፍ ካለ እነሱ 3 ምርጫ ወረሮች ይበቃል ከሌሎቹ ይልቅ። ሌላውም ከአዲስ አበባ ጀምሮ በዳረጎት ነው ያገኘው። በልመና በዳረጎት የተገኘ በምጽዋት የተገኘ ፓርላማ ነው የሚገባውም ከገባ። በዚህ ደረጃ ኢዜማም ይሄን መግለጫ አውጥተው ተቃዋሚዎችን ከሆነ ነው ምን አደረጉ? ተቃዋሚዎቹ ተከራከሩ፣ ተጨቃጨቁ። እነሱ አልተሰጣቸውም፣ አለፉ። እነኚህ ደግሞ ተሰጥቷቸዋል። ከገዢው ፓርቲ ስልጣን ተቋርሰ ለምን ትወቅሳለህ? ሌላውን ፓርቲ ምርጫውን ለማደናቀፍ ነው የኦርቶዶክስ ምዕመናን ያለቁት። ባለፉት 4-3 ዓመታት ያ ሁሉ ህዝብ ሲያልቅ ምርጫ ነበር እንዴ? ለምን በዛ ሰዓት ላይ ምርጫ ባልነበረበት ሰዓት ላይ ለምን አለቁ? ለምን ተገደሉ? ሪሊ ምርጫውን ለማደናቀፍ ነው እነኚህ ኦርቶዶክስ የሞቱት? እንደው ምን አለበት የአንድ ጠቅላይ ሚኒስትር እኮ ቢሮ የአገር መሪ ቢሮ እጅግ ትልቅ ትኩረት የሚሰጠውን መግለጫ ነው መስማት ፈልገው። ለምንድን ነው እንዲህ በሰው ህይወት የሚቀለደው? ሪሊ የትኛው ምርጫ ተመረጠ አልተመረጠ እኔም ብለው ማንም ቢመረጥ የፈለገ ሰው ይምራችሁ ነገር ለምን ሰው ይሞታል? ለምንድን ነው የሰው ህይወት በዚህ ደረጃ የሚያልቀው? ለምን ይሞታል? ለምን ይገደላል ሰው? ለምንድን ነው ምርጫውንስ የሞት መንስኤ የምናደርገው? ምርጫው ለማደናቀፍ መቼ ነው እሱ ደግሞ ኦነግ ሸኔና ፋኖ አንድ ላይ ሆነው ደግሞ አርሲ የገቡት? ገብተዋል እንዴ? እዛ ቦታ ከገቡ ጀግኖች ናቸው። የትኛውን ምድር አቋርጠው ገቡ እዛ ቦታ? የለም እንዴ መንግስት ጥበቃ የለም እንዴ? መከላከያ የለም? ፖሊስ የለም እንዴ? በዚህ ደረጃ ሁልጊዜ እንደው ፈረደበት እኮ ይሄ ሸኔ የሚባለው በተለይ ኦሮሚያ ውስጥ መንፈስ ነው ወይ? ለምንድን ነው የራሱን ክፍተት መንግስት የማያየው? ይሄን ደግሞ የመጠበቅ ኃላፊነት ያለበት መንግስት ነው። ህግን የማስጠበቅ ፍትህን የማስጠበቅ ስርዓት የሚያሳዝ የመንግስት ኃላፊነት ነውና በጣም ነው የሚያሳፍረው። የኢትዮጵያ ህዝብ እኮ ስማ ዝም ቢል እውነት አይምሰልህ እኮ አብረን ነው ያለ ነው ከኢትዮጵያ ህዝብ ጋር። ምንም እንኳን እኔ አዲስ አበባ ብኖር በመላው ኢትዮጵያ ያለውን ስሜት ኦብዘርቭ አድርጋለሁ። በዚህ ደረጃ ፕራይም ሚኒስትር ኦፊስ ከምርጫ ጋር ይሄን እልቂት ማያያዝ ተገቢ አይመስለኝም። ከትላንትና ያንኮ አምና እኮ ሞተዋል የአርሲ ክርስቲያኖች። እሱ ምርጫ ነበር እንዴ? ምርጫውን ለማደናቀፍ ምን ነው የሚደናቀፈው? ምርጫው ራሱ እኮ መጀመሪያም የተደናቀፈ ነው። ተደናቅፏል እኮ መጀመሪያም እኮ ያለቀ ነው። ማን ነው የሚገዳደረው? መንግስት ሁሉም እየተነሳ ካድሬ ሁሉ ጽንፈኛ ነው። ምንድን ነው ትርጉሙ? ጽንፈኛ ማለት አንዱ የሚገልበት ነው። እሱ ነፍሰ ገዳይ ነው። ጽንፈኛ አይደለም። የኔ ነው ልክ ብሎ የሚል ከሆነ የኔ ሃይማኖት ነው የኔ ዘር ነው ልክ የኔ ዘር ነው ምርጥ የኔ ሃይማኖት ምርጥ የሚል ካለ ምናልባት ጽንፍ ወጥቶ ሌላ ትርክስ ከባ እሱን እንትን ነው እንችላለን ፈርጀው። ከዚህ በዘለለ ግን በዚህ ደረጃ ጽንፍ ውስጥ ያለ ሰው አገር እየገደለ የሚሆን ከሆነ መንግስት የማንን ጎፈሬ ያበጥራል? ስለዚህ እንደው ቃሉን እየያዝን ጽንፈኛ ነው ምናምን ከዚህ ተላቀን እርስ በርስ ከመፈራረጅ እቺ ሀገር እንዴት ትሻገራለች? ለሚቀጥለው ትውልድ ምን ትምሰል የሚል በተለይ የሃይማኖት ጉዳይ መመለሻ የለው። የኢትዮጵያ ህዝብ በሃይማኖቱ ድርድር አያውቅም፣ በእምነቱ ድርድር አያውቅም። ከዚህ በጣም መጠንቀቅ አለባቸውና የጠቅላይ ሚኒስትሩን ቢሮ ያወጣውን እንትን ቢያወጥሩ ነው። የኢዜማን ተው የኢዜማ ምንም የላንፈስ በለው የማይገባ ማሸት ምን ችግር አለ? አወጣ ብል ፓርላማ ሊገቱ ይገባሉ፣ የማይገባው አይገባም። እና እሱ አያስጨንቀንም። የሚያስጨንቀን በሃይማኖት ጉዳይ የመጣው ጸብ፣ በሃይማኖት ጉዳይ የሚደረገው መገዳደል አደጋ ውስጥ ይከተናል። ማናችንንም አይመረንም፣ ማንንም። ይሄ የማያመው ኢትዮጵያዊ ካለ ሪሊ ሰው አይደለም። የእምነት ጉዳይ እኮ አይደለም። ኦርቶዶክስ ስለሆንክ ሙስሊም ስለሆንክ የሆነ ፕሮቴስታንት ስለሆንክ ምናምን ወይም የሰው ሞት ያማል እኮ ሊያመን ይገባል። ሁሉም ሰው የእግዚአብሔር ፍጡር ነው ብለን የምናምን ከሆነ ማንኛውም ሰው ያለ ጥፋቱ ያለ ኃጢአቱ እድሜው ሳይደርስ መገደል የለበትም። እንግዲህ የአርሲውን ጉዳይ መቼም ከአብይ አህመድ አገዛዝ መፍትሄ የሚጠብቅ እንደሌለ ይታወቃል። ዋናው የዚህ ጉዳይ አስፈጻሚ ተልዕኮ ወስዶ ግልጽ በሆነ መልኩ መጽሐፍ ጽፎ በተግባርም አሳይቶ ቤተክርስቲያኒቱንም ሆነ የኢትዮጵያን ነባር እሴቶችና እምነቶችን ካላጠፋን ብልጽግናን ማረጋገጥ አንችልም የሚል በድብቅ አይደለም በአደባባይ የተገለጸ አቋም ያለው አገዛዝ 4 ኪሎ ተቀምጦ መፍትሄ ይገኛል ከአገዛዙ ብሎ የሚጠብቅ ኢትዮጵያዊ የለም ብሎ መደምደም ይቻላል። ቀደም ሲልም እንዳልኩት እንደው ከምርጫው ጋር የተያዙ አንዳንድ ጉዳዮችን ላንሳ። እንግዲህ ምርጫው ለአገዛዙ ትልቅ ውርደት እንደሆነ የሚታወቅ ነው። ምንም ጥርጥር የለውም። የኢትዮጵያ ህዝብ አልመረጠም። 80% የሚሆነው በኦሮሚያና በአማራ ክልል የሚገኙ ለምርጫ ተዘጋጁ አካባቢዎች ምርጫ የመረጡበት ሁኔታ እንደሌለ ነው መሬት ላይ ያሉ መረጃዎች የሚያመለክቱት። አብይ አህመድ በግርግር ምርጫ ተካሂዷል፣ ለ5 ዓመትም ኮንትራት ተሰጥቶኛል ብሎ የግድያ ሰርተፊኬቱን ይዞ ኢትዮጵያውያንን ለተጨማሪ ማዕትና መከራ ሊዳርግ ያሟሟቀ እንዳለ ነው የተረዳ ነው። ነገር ግን ከዚህ ምን ልናይ እንችላለን? ዓለም አቀፉ ማህበረሰብ አይኑን ጨፍኗል። ኢትዮጵያውያን የገቡበትን መከራ
እነሱ ጋር እስካልደረሰ ድረስ ብሔራዊ ጥቅማችን የሚሉት ነገር እስካልተጎዳ ድረስ የኢትዮጵያን መከራና ስቃይ ምናቸውም እንዳልሆነ እናውቃለን። ስለዚህ ከሌላ አንጋጠን የምንጠብቀው መፍትሄ የለም። በኢትዮጵያ ከዚህ በኋላ ምን እናያለን? አብይ አህመድ በምርጫ ስልጣን ከያዘ በኋላ የበለጠ ጨካኝ የበለጠ መከራ ኢትዮጵያ ላይ ሊያመጣ እንደሚችል መረጃዎችን እየሰማን ነው። እንደውም ከፊት ያለው አደጋ የበለጠ የከፋ እንደሆነ ነው ከውስጥ መረጃዎችን ሰብስበው ያደረሱን ሰዎች የሚገልጹልን። ለማንኛውም ምን እንጠብቃለን? ምርጫው ተካሂዷል። ከዚህ በኋላስ? አሁን ምርጫው አልቋል መሳይ። ምርጫው አልቋል ስል ቀድሞም አልቋል። ለብልጽግና የሚቀርቡ ወይም ማር መላስ የሚገባቸው ፓርቲዎች ተብለው ተለይተው ተሰጥቷቸዋል። ትብብር የሚያወጣው መግለጫ አልተመቸኝም። እኔ ያለሁበት ፓርቲ ነገር በጠላይን አቀብኝ ነገር አለብኝ እንደሚሉ እናቶች መሆን የለበት። በቃ ክብሬን መጠበቅ አለበት። የተሰራውን ስራ ይታወቃል እና ብልጽግና እንዲህ በዋዛ በምርጫ ይለቃል ብሎ ማሰብ ከባድ ነው። ህወሓትም አልለቀም በምርጫ ምንም ጥርጥር የለውም። ህወሓት እኮ ስልጣን የለቀችው 2007 ላይ በተነሳ ህዝባዊ አመፅ ነው። 2008 ላይ 2007 ምርጫ ተደረገ። 2008 ላይ ህዝባዊ ማዕበል ተቀጣጠለ። በቃኝ አለ ህዝቡ። ስማ ይሄ አገዛዝ ያንገፈገፈው ህዝብ በቃኝ ብሎ ይነሳል። የትኛውም መንግስት ቁጭ ብሎ ሳይናወጥ የሚመራ አይምሰለው። ከዛ ውጪ እነ ኡሁሩ ኬንያታ መጥተው ታዘበናል አሉ። የአይጥ ምስክሯ ድንቢጥ ይላሉ። አበብ ኢጋድንቱ ኢጋድ ማለት እኮ በዶክተር ገበየሁ ወርቅነህ የሚመራ የብልጽግና ሌላ ክንፍ ነው። ይሄውን የአውሮፓ ህብረት ሰሞኑን ያጸደቀው ምርጫው ለሰው ነው ወይ የሚኖር? ይሄ መንግስት የሚኖረው ለውጭዎቹ ሰዎች ነው ወይ? የኔ መንግስት ለኔ መታመን ካልቻለ ምን ያደርግልኛል? ለኛ መታመኑ በጣም እኮ ነው የሚያሳፍረው። ፌስቡኩ የብልጽግና ዲጂታል ሰራዊት ሚዲያ ሁሉም ተነስቶ የውጭው እንትን አጸደቀልን ካድሬው አሸሸ ገዳሜ ይላል። ጠብቃውን ሰሞኑን እርድ በእርድ ነው የሚሆነው። ቁርጥ በቁርጥ ነው የሚሆነው። ገንዘብ ሰባስበዋል። በቃ ብልጽግና አሸነፈ ተብለው ይኸውልህ አሰፍስፈው ካድሬዎች ይጠብቃሉ። ይሄ ምርጫ ምን እንደሚያመጣ ነገ እናየዋለን። ከዚህ በዘለለ ፋኖም ቅድም እንዳልከው መግለጫ ወጥቷል። ሌላውም አካል መግለጫ ወጥቷል እና ቀደም ብለንም የተናገርነው መንግስት ከዚህ ምርጫ በፊት ችግሮችን ይፍታና ድርድር ያድርግ ያልነው ይሄ ምርጫ አልቋል ብሎ መንግስትም አይተኛም። ያውቀዋል የኢትዮጵያን ስሜት። አሁን ያለውን የአገሪቱ ሁኔታ ይታወቃል። እንዲህ በዋዛ በቀላል የሚያልፍ አይደለም። የአብይ አህመድን ስትራቴጂ የአብይ አህመድን ከ8 ዓመት አይደለም አብይ አህመድን ለማወቅ 8 ቀን በቂ ነው። ይህን ያህል ውስብስብ የሆነ የቱን ያህል ሴረኛና ተንኮለኛ እንኳን ቢሆን ቀጥሎ ሊያደርግ የሚችለውን ነገር ጡጦ ያልጣለ ሕፃን ሁሉ የሚያውቀው ነው። ደካማ የሆነ ሰው ነው ቤተ መንግስት ያለው። ስለዚህ ምን ሊያደርግ እንደሚችል ይታወቃል። አሁን በቀጣይም ይህንን የምርጫ ቅሌት የምርጫ ውርደት ለማድበስበስ ተመርጫለሁ፣ ስለዚህ ትኩረታችን ወደ ሌላ እንዲሆን በሚል ያንን ነገር ደግሞ ለማድረግ የሚያስችል ቅቡልነት ስለሌለው የኢትዮጵያ ህዝብን እንደዚህ አይነት ጭካኔ የተሞላባቸው በጣም የሚያስደነግጡ እርምጃዎችን በመውሰድ ጦርነት በመክፈት እንዲህ አይነት የትኩረት ማስቀየሻና የኢትዮጵያ ህዝብን አእምሮ መጥመድ የሚያስችሉ አጀንዳዎችንና እርምጃዎችን መውሰዱ አይቀርም። ከዚህ አንጻር ምን ጥንቃቄ እናድርግ ነው። የአርሲው ከዚህ የተለየ አይደለም። የኢትዮጵያ ህዝብን በእንደዚህ አይነት ቁዘማ ውስጥና ሀዘን ውስጥ ማቆየት ነው። ኦሮሞና አማራ፣ ኦርቶዶክስና እስልምና የሚሉ የሃይማኖትና የብሔር ፍጥጫዎችን በመፍጠር ስልጣን ላይ ለመቆየት የሚደረግ ግብ እንደሆነ ይታወቃል። ነገ ከነገ ወዲያ ብዙ አጀንዳዎች ሊመጡ ይችላሉ። ስለዚህ ይህንን በደንብ ማወቅ ይገባል። አብይ አህመድ 2 ጊዜ ላይ ያታለለን አይችልም። ስለዚህ ምን መደረግ አለበት? አብይ አህመድ ሀገሪቱን ወደ ለየለት ቀውስ ለመክተት እጁን እያሟሸ ይገኛል። ኢትዮጵያ እንድትኖር ኢትዮጵያ እንድትቀጥል የምፈልግ ከሆነ በመግለጫውም ጠቅሶታል። የኢትዮጵያ ትብብር እንደሚያስደነግጠው፣ የኢትዮጵያን አንድ መሆን እንደሚያስደነግጠው፣ የኢትዮጵያን እጅ ለእጅ መያያዝና በአንድነት መምጣት የአብይ አህመድን አገዛዝ ብርክ እንደሚያስይዘው በመግለጫው ማረጋገጥ ችለናል። ስለዚህ ምን እናድርግ? በየቤቱ ማልቀስ፣ ዝም ብሎ ወቀሳና ትችት ብቻ ከመሆን መሬት የወረደ እርምጃ ተግባራዊ በማድረግና በመፈጸም ይህን አገዛዝ እንዴት እናስወግደው የሚለው ጥያቄ ነው። እንግዲህ ለኢትዮጵያውያን ከፊት ለፊታቸው የሚመጣ ብቸኛ ጥያቄ፣ ይህንን መመለስ አለባቸው። ታሪካዊ ጥፋት ላይ ነው ያለ ነው። አበው የከብት አመል በለቱ ይላሉ። ከብት ቄራ ገዝተ ወይም ከብረት ገዝተ በለቱ ነው። የሰው አመል ደግሞ በአመቱ ነው የምታውቀው። ሰውን ቀስ እያልክ የተለማመድከው ስትመጣ ነው ጸባዩን ባህሪውን ስትለየው ስትገነዘበው የምትለየውና የብልጽግና መንግስት እንደዚህ ነው። በእውነት ነው የምልህ የኢትዮጵያውያን አንድነት ጣሊያንንም አስደንግጧል። ወራሪው ጣሊያን በኢትዮጵያውያን አንድነት ነው። አስደንጋጭ ነው። የሚገርም ነገር ይሄ የኢትዮጵያዊነት ባህልና ወኔ ወግ ነው። የፈለግከውን ብታደርገው፣ በዘር በሃይማኖት ብትከፋፍለው፣ በፖለቲካ ልዩነት ብትፈርጀው ኢትዮጵያዊ ነው። ይሄ ነብር ዥንጉርጉርነቱን እንደሚባለው የሀገር ጉዳይ እኮ ዝም ስለማያሰኘን እኮ ነው የምንገበገበው። ከዚህ ውጭ ግን የአንተ እጅ መዳፍ ፍትህን ያመጣል። ይሄ ማለት በጣም አደገኛ ነገር ነው። እኔ
አብይ አህመድ ይህን ሀገር መርተው የተሻለች ሀገር ተሻግራ እሳቸውን በታሪክ ተመስግነው የሚያልፉበትን ነገር የማይፈልጉ ሆነ እንደ ሂትለር እድሜ ልካቸውን ሲረገሙ ይኖራሉ። ለዝንተ ዓለም ለዘላለም እንደነ ቦካሳ ሲረገሙ እንደነ ኢዲ አሚን ዳዳ ሲረገሙ ይኖራሉ እድሜ ልካቸውን። ይሄን የፈልጉት እንደ ቀደሙት መሪዎቻችን ከነ ክፍተቶቻቸውን ቢሆን አመስግነናቸው አየህ ይሄን ነገር አድርገውልን አለፉ። ምኒልክ ዘመናዊነትን አመጣ ብለን ምኒልክን እናመሰግነዋለን። ምኒልክ ከጣሊያን ወረራ ህዝብን አስተባብሮ ኢትዮጵያን ታደገ እናመሰግነዋለን። ምን አለበት ከነ ምኒልክ ተርታ የሚሰለፍ ስም ለማግኘት መሪዎቻችን ቢጥሩ ችግር የለውም። ምኒልክን ልጠላው ትችላለህ በምንም ለይተህ። ነገር ግን ይህችን ሀገር ተወደም ጠላ አሻግሯት ዛሬ ዶክተር አብይ አህመድ እጅ ላይ ወድቃለች። ሀገር ቅብብሎች ናት። ዶክተር አብይ አህመድም ዛሬ እጃቸው ላይ ወደቀችውን ሀገር ለሚቀጥለው መሪና ትውልድ ማሻገር ደግሞ ግዴታቸው ነው። አፍርሻት ልሙት ካለ ችግር የለውም። ኢትዮጵያ ግን መቼም አጠፋም። አቶ አበበ ቅርታ ጣልቃ ስለገባው አብይ አህመድን ከነዚህ የኢትዮጵያ ታሪክ ውስጥ በመሪነትም በተለያየ መልኩ ተፈጥረው ያለፉ አገዛዞች መሪዎች ጋር አብሮ ደባልቆ ማስቀመጥ ለኔ ይከብደኛል። ይህንን ግልጽ አቋሜን አሳውቄ ወደ አንተ መለሳለሁ። አብይ አህመድ የተለየ ነው። አብይ አህመድ እስካሁን ከተፈጠሩት የኢትዮጵያ መሪዎች መሪም ብሎ ለመጥራት እጅግ የሚከብድ ኢትዮጵያን ለማጥፋት በዚህ ዘመን ላይ በአንደኛው ክፍለ ዘመን ኢትዮጵያን እንዲጨፋጨፉ ካራ እያቀበለም አገሪቱን ወደ ለየለት ቀውስ እየከተተ ያለን ሰው እንደው የቅብብሎሹ አካል ነው ብሎ በዚህ የታሪክ መገለጫ ይህንን ሰውዬ መጥቀስ እውነት ለመናገር ለአፍም የሚከብድ ነው፣ ለጆሮም የሚዘገንን ነው። ከዚህ አንጻር ይህንን አቋሜን በዚህ አጋጣሚ ለታሪክ ምስክርነትም ሊቀመጥ በሚል ነው ጣልቃ የገባሁትና ሀሳብን እንድጨርስ እድሉ ልስጥህ። መሳይ እኔም ጣልቃ ልግባብ። ይኸውልህ የአንተ ኦፒኒየን ነው፣ አንተ የታየህን ነገር ነው። ወደድክም ጠላህም ክፉም ነገር አደረክ መልካም ነገር ይሄ የታሪካችን አካል ነው። አሰርዞም ዶክተር አብይ አህመድ የገዙበትን ዘመን መለስ ዜናዊ የመራበትን ዘመን አትፍቀውም እኮ ክፉ እንኳን ጨፍጫፊ መሪ እንኳን ቢወጣ አትፍቀው። ያ ዘመን የዛ ዘመን አሻራ ጥሎ ነው የሚያልፈው። ተወደም ጠላ ዶክተር አብይ አህመድ የኢትዮጵያ መሪ ናቸው። እኔ አልመረጥኳቸውም፣ ባለፈውም አሁንም አልመረጥኩም። ነገር ግን መሪ ናቸው። ተወደም ጠላ አምባገነን መልሱን ተው፣ እሱ ቀጥለ የምታመጣው ጉዳይ ነው። ነገር ግን እኚህ ሰው ምን አይነት ኢትዮጵያ እንድትፈጠር ይፈልጋሉ የሚለው ነገር ማሰብ አለብን። እኔ ማለት እንዴት ምን አይነት ኢትዮጵያ እንዴት ለሚቀጥለው ትውልድ ሀገር ይሄ በጣም ሀሳብ ይኸውልህ በጣም ሰፊ ጊዜ እንወስዳለን በዚህ ጉዳይ ላይ። እኔ ይሄ መንግስት ከሰው ህይወት ይልቅ ለሳርና ለዛፍ የሚጨነቅ መንግስት፣ የሰው ልጅ የዕለት ጉርሱን ከመሙላት ይልቅ ማዝናኛ ለሆኑ ነገሮች ለውጭው ዓለም የምታብረቀርቅ ኢትዮጵያን የሚፈልግ መንግስት ነው። ምንም ጥርጥር የለውም። እኛም እናምናለን፣ አንተም ታያለህ። ከዚህ አንጻር ወዳሽ ከተደፋሽ ቢረቅጡሽ አይክፋሽ ነው። የኢትዮጵያ ህዝብ ይሄንን ስርዓት ነው ብሎ ከተቀበለ ከመረጠ ምን ታደርገዋለህ? መቼ ነው የመረጠው? ይሄን መንግስት ታግለ ተመረጥኩ ነው ያለው። ይሄን አትከለክለውም። ተመርጫለሁ ማለትና ህዝብ መረጠ ማለት ይሄ የቃላት እናንተ ይሄንን ይኸውልህ መሳይ በገለልተኛ እንትን የምናጣራበት እኔ ይሄን መንግስት የህዝቡን ካርድ በምንም ይሁን በምን ግን ወስዷል፣ ካርዱን ወስዷል፣ ተቀብሏል። አሁንም ነገ ታየዋለህ ውጤቱን። ነገር ግን ይሄ ህዝብ መረጠ ሊያስብል የሚችል አይደለም። አቶ አበበ ከይቅርታ ጋር ህዝብ መረጠ የሚያስብል አይደለም። ምናልባት በአምባገነን አገዛዞች፣ በኮሚኒስት አገዛዞች ጨካኝ የሚባሉ መሪዎች ባሉበት ሀገር እንኳን በነሱ ደረጃ የሚካሄድን ምርጫ አጠገቡ እንኳን ሊደርስ የማይችል እጅግ አሳፋሪ የሚባል ምርጫ የሚለውን ቃሉ ለመጠቀም በሚያሳፍር መልኩ የተካሄደ የአብይ አህመድ ድግስ ነው። ይህን ድግስ አብይ አህመድ ህዝብ መረጠኝ አለ ብለን እንኳን ለመግለጽ የሞራልና የህሊና ተጠያቂነት የሚጠብቀን ጉዳይ ነው። ስለዚህ ህዝብ መረጠ የሚለውን በዚህ አጋጣሚ ቃሉን ጠቅሰን ከዚህ ምርጫ ጋር ባናያይዘው ህዝብም ይቀየመናል፣ ታሪክም ይፈርድብናል። መሳይ ልክ ነህ። እኔ በዚህ ምርጫ እምነት የለኝም። እምነት ስለሌለኝ ነው ምርጫውንም መሳተፍ ያልፈለኩት። ለመምረጥም ያዘጋጀሁት እምነት ስለሌለኝ ነው፣ ስላየሁት። ያው ምርጫ ብለህ እኮ ምርጫ ተባለ እኮ ምርጫ ተብሎ እኮ አደባባይ ወጥቶ ሰው መረጠ እኮ ተሰልፎም ብሎ። ነገር ግን ምርጫ ነው ተብሎም ደግሞ እኮ የምታያቸው የአይጥ ምስክሯ ድንቢጥ እንዳልኩ ቅድም እዚህ ጎረቤት ያሉት አናፈሱና ምርጫ ተባለ። ትቀበላለህ ወደ ሳይሆን በግድ። አንተም ኢትዮጵያ ውስጥ ብትኖር ልክ እንደኔ ትቀበለዋለህ፣ ትገዛለህ። ምን ብዬ ነው የምቀበለው? ኢትዮጵያ ህዝብ አልመረጠም፣ መርጫለሁም አላለም። ስለመምረጡም የኢትዮጵያ ህዝብ ድምፅ ይሄ ምናልባት የተሳሳተ ግንዛቤ ሰው ላይ እንዳይፈጥር ህዝብ አልመረጠም። እኔም አምናለሁ። ይኸውልህ እኔ አሁን የኢትዮጵያ ህዝብ መረጠ ብዬ አይደለም፣ እውነት ነው የምነግርህ። መረጠ ብዬ አይደለም። ስርዓቱ በጉልበቱ ነው ሰው ላይ የተቻለው። መረጠ ብዬ አይደለም። ሰው ዲሞክራሲያዊ ነገርኩ። መረጠ ማለው ደግሞ ለምን ታውቃለህ? የኢዜማ ሰዎች ዘይሴ ላይና አማሮ ኬሌ ላይ ኦይዳ ላይ ያደረጉት ምርጫ
ምርጫ ተመድቦባቸው እንደሌላው እንኳን አልተለቀላቸውም እኮ የብልጽግና ሰዎች ተመድበው ሊዋጠሩ እምቢኝ ብሎ እኮ ያዝ እምቢኝ በቃ መርጣል። በተለይ ዘይሴ አብርሃም አሞሼ ዘይሴ ላይ ደግሞ ተመረጠ። የሚገርም ነው እኮ እዛ ክልል ላይ እኮ እንዳይገባ 4 ዓመት ነው ሳይገባ ፓርላማ እያለ እንኳን እዛ አካባቢ አይሄድም እኮ ሊያስሩት ተነስተው የብልጽግና ሹማምንት ሊገሉት። ይሄ ሰው ግን እዚህ ቁጭ ብሎ አዲስ አበባ እንኳን የህዝብ ስለወደው መረጠው። አየህ ይሄ ነው ምርጫ። ያው በተናጠል አንዳንድ አካባቢዎች ያሉትን ክስተቶች ወስዶ አጠቃላይ የምርጫውን ሁኔታ ማሳየት ይገዳል። አጠቃላይ የምርጫ ሁኔታ የአብይ አህመድ አገዛዝ ስር ባለች ኢትዮጵያ ስለ ምርጫ ማውራት አስቀድሞም የሚቻል ስላልሆነ ነው። አዎ አንዳንድ አካባቢዎች ጠንካራ ህዝቦች አሉ፣ ጠንካራ እንቅስቃሴ የሚያደርጉ አሉ። ግን አጠቃላይ ስዕሉ በአብይ መዳፍ ስር ባለች ኢትዮጵያ ላይ ምርጫን አንስቶ ምርጫ ተካሄደ ብሎ በህዝብ ሞት ላይ በህዝብ መከራ ላይ ቀልድ ካልሆነ በስተቀር ቃሉን ጠርቶ ምርጫ ተካሂዷል ለማለት የሚያስደፍር አይደለም። አቶ አበበ ይሄን እኮ እኔ ማምናለሁ። ይሄን ምሳሌ እኮ ያነሳውልህ ህዝብ እምቢ እንደሚል ያሳይ ነው፣ ኖ እንደሚል ያሳይ ነው። ይሄ መለመድ አለበት። ከአዲስ አበባ 700-600 ኪሎ ሜትር ርቀት ላይ ያለ ህዝብ ኖ ብሎ ካለ እዚህ አዲስ አበባ 4 ኪሎ ቤተ መንግስት አፍንጫ ስራ ያለው ማህበረሰብ ከፍርሃት ቆፈኑ ተላቆ ኖ መሆን አለበት፣ ኖ ማለት አለበት። በማንም ካድሬ እየተዋከበ ብልጽግና እንዲመርጥ ሲገደድ ኖ ማለት አለበት። እኔ እኮ ምርጫውን አመኘበት እኮ አይደለም፣ ምርጫውን ብልጽግና ያመነበት ካድሬዎቹ ምንበት። ፐርሰናሊ አበበ እንደ ፓርቲም ይሄን ምርጫ እናምንበት። ግን ተካሂዷል ተባለ፣ ያው ተካሂዷል። ከስልጣኑ ላይ አንገቱን አንቃት ታነሳውም ይመራል። ይህን 5 ዓመት መምራት የሚችል ከሆነ እሱ ነው። ይሄንን ግምት ውስጥ እንድታስገባ ፈልጌ ነው። ምርጫ ተደርጓል ነው የተባለው። እኛም ምርጫው ሚዛን አይደፋም ልክ አይደለም ብለን ብንልም ተመርጫ ያለው ያለ መንግስት ከ4 ኪሎ አንገቱን አንቀ በዚህ ሁኔታ ውስጥ አታወጣውም። ነገር ግን ነገ የሚፈጠረው ይሄ መንግስት ተረጋግቶ ይገዛል ወይ ያስተዳድራል ወይ የሚለው ጥያቄ የሁላችንም ጥያቄ ነው። በዚህ አይነት መልኩ ስልጣን ላይ የወጣ አካል ሪሊ አገር ይመራል ወይ? በዚህ አይነት መልኩ የህዝብ ጥላቻን እያስተናገደ ያለ መንግስት እስከምን ድረስ ተጉዞ ይዘልቃል የሚለው ያንተም የኔም የሁሉም ኢትዮጵያዊ ጥያቄ ነው። በጣም ትልቅ ጥያቄያችን ነው። ነገር ግን ከዚህ በኋላ ያለው ህዝብ ግን ምን ማድረግ አለበት? ህዝብ እርስ በርሱ መከባበር አለበት። ፖለቲካው ለሚፈጥረው ወጀብ የተለያየ መጋደል የለበትም። ኢትዮጵያውያን እንተሳሰብ፣ እንተዛዘን። ይሄ መንግስትም እንደሚያልፍ ማመን መቻል አለብን። ለእውነት እንቁም። ቀሳውስቱ ሼዎቹም ለእውነት ይቁሙ። ሁሉም እንደ እምነቱ እንደ ባህሉ እንደ ወጉ ለእውነት መቆም የማንችል ከሆነ ሰሞኑን ተነስተው ነቢያት የነበሩ ሰዎች ምናልባት የዶክተር አብይ አህመድ ለፕሮቴስታንቱ በአፍንጫው ቅቤ የሚያጠጣው ከሆነ ሲጎነጭ ይደር ነውር ነው። በጣም አንድን መንግስት ሃይማኖታዊ ይዘት ማስያዝም ከኛ አይጠበቅም። በቃ አካፋን አካፋነ ማለት ያስፈልጋል። ዶማን ዶማነ ማለት ያስፈልጋል። በተለይ የእምነት ሰዎች በዚህ ደረጃ መውረድ የለብንም። ሙስሊም ሲመጣ የእስላም መንግስት ነው፣ ኦርቶዶክስ ሲመጣ የኔ መንግስት ነው፣ ፕሮቴስታንት ሲመጣ ጴንጤ ነው የኔ መንግስት ነው የምንል ከሆነ ጥሩ አይደለም፣ ይለያየናል። መሪዎቻችንን በእምነታቸው ባናያቸው። እንግዲህ ብልጽግና ማለት በራሱ የፖለቲካ ፓርቲ ብቻ እንዳልሆነ ነባር እምነቶች ላይ እንዲህ አይነት ጥላቻና እንዲህ አይነት ግፍም የሚፈጽመው ብልጽግና የሚባል ወንጌል ስላለ በዛ ወንጌል ለማጥመቅ አብይ አህመድ ተልኮ ወስዶ ኢትዮጵያ ላይ ነባር እምነቶችን ለማጥፋት የመጣ ነው። ስለዚህ ብልጽግና የእምነትም ጉዳይ ነው። ከዚህ አንጻር አገዛዙን በሆነ የእምነት ነገር ውስጥ አንክተተው ማለት አንችልም። ራሱ ፈልጎ ፈቅዶ የገባበት ጉዳይ ስለሆነ ማለት ነው። መሳይ የምናያቸው እኮ ፍንጮች አሉ። እኔ የምልህ ፕሮስፐሪቲ ጎስፕልን የሚመራም ከሆነ ብልጽግና ይሄ ለሱ ውርደት ነው። እኛ ሀገር ላይ ይሄ የተለያየ የእምነት የተለያየ ባህል ያለ አገር ላይ ነው እና በአንድ ወንጌልም አትመራው። እዚህ ሀሳብ ውስጥም ካሉ ከጠቅላይ ሚኒስትሩ ጀምሮ ሞኝ ናቸው በጣም። በእርግጥ የምናያቸው ነገሮች አሉ። ጠቅላይ ሚኒስትሩም አንዳንዴ የሚናገሩት ነገር አለ። ወንጌላዊና ፓስተሮቹ ደግሞ እንደፈለገ ሲናገሩ ጠያቂ እንኳን የላቸውም። ይሄ መንግስት የኛ ነው ብለው ሲሉ ይህም ጥሩ አይደለም ለዚህ መንግስት። ይሄ መንግስት በጣም በርካታ ዳይቨርሲቲ ያለበት እምነትና በርካታ ዳይቨርሲቲ ያለበትን ብሔር ነው ይመራውና ጫው ለራስህ ስትል ጣፍጥረው፣ አለዚያ ድንጋይ አይነት ብለት ወረወራለህ ነው። ይሄም መንግስት መቼም ይኑር ነው አጭር ይኑር ረጅም በስልጣን ዘመኑ ላይ ለራሱ ነው መጣፈጥ ያለበት። የሚጣፍጠው ደግሞ ህዝብ ሲቀበለው ነውና መሳይ ይሄን በዚህ ብናየውና ብንቋጨው ደስ ይለኛል። አቶ አበበ አካሉ ፖለቲከኛ፣ ደራሲ፣ መምህር ለነበረን ቆይታ በአንከር ሚዲያ ታዳሚዎች ስም ከልብ ነው አመሰግነው። የነገ ሰው ይበላን እግዚአብሔር፣ የነገ ሰው ይበላን። አመሰግናለሁ።